24 ሰዓታት ብቻ እንደቀረን የተነገረ የሚገኘው እንግዲህ ሮይተርስ እንደዘገበው የአሜሪካና የኢራን ፍጥጫ የሌለ ሌላ ሌቭል ላይ ደርሷል። አሁን ከዛቻ ታልፎ ወደ ዝግጅት ተገብቷል። ዛሬ ሌሊቱን ቻይና ለኢራን የተለያዩ የጦር መሳሪያዎችን ስታቀብል ነበር እንዴ ብሎ የሚያስጠይቅ ነገር እንግዲህ ተፈጥሯል። የቢዮንሴ ታሪክ ተደገመ። ያን የሷም የመጣች ጊዜ የካህናት ማዕት ተሰብስበው አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤላችሁ ወደ እናንተ ተመልሻለሁኝ። እንግዲህ የኢራንና የአሜሪካ ጦርነት እንግዲህ ወደማይቀር ደረጃ እንግዲህ እየደረሰ ይመስላል። ብዙ መረጃዎች እየወጡ ያሉት እንግዲህ ጦርነቱ በሰዓታት ልዩነት ውስጥ ሊጀመር እንደሚችል እንግዲህ መረጃዎች እየጠቆሙ ነው የሚገኙት። የዓለም ሚዲያዎችም በዚህ ልክ እየዘገቡ ነው የሚገኘው። ሮይተርስ ይዞት የወጣውን መረጃ ቅድሚያ እንመልከትና ሌሎች መረጃዎችን አብረን እንመለከታለን። 24 ሰዓታት ብቻ እንደቀረን የተነገረ የሚገኘው እንግዲህ ሮይተርስ እንደዘገበው ከሆነ የአሜሪካ ሚሊተሪ ኢንተርቬንሽን ደግሞ የአሜሪካ ወታደራዊ ጥቃት በኢራን ላይ ለመካሄድ 24 ሰዓት ነው የቀረው ብሏል። ኦር ደግሞ ኢን ዘ ኔክስት 24 hours በ24 ሰዓት ውስጥ ሊካሄድ ይችላል ይህ ጥቃት። ኦር ደግሞ ይህ ኢንተርቬንሽን ይህ ሚሊተሪ ኢንተርቬንሽን ደግሞ የሚሊተሪ ጥቃት ሊካሄድ ይችላል ብሎ ዘግቧል። ውጥረቶች በጣም እየጨመሩ ነው የሚገኙት። እንግዲህ በሁለቱ ሀገሮች መካከል ያለ ምንም አይነት ዲፕሎማሲ የተባለ ነገር የለም። በቃ ምንም ዲፕሎማሲ ትተዋል ከዚህ በኋላ። ኢራን ደግሞ የአሜሪካ ቤዞችን ኢን ሪስፖንስ አሜሪካ የምታጠቀኝ ከሆነ ኢን ሪስፖንስ የአሜሪካ ቤዞችን አጠቃብሻለሁ ስላለች አሜሪካ ከቤዞቿ የሚገኙ ሜን ፐርሰኖች ደግሞ የሚያስፈልጉ ሰዎችን ዊዝድሮ እያደረገች የምትገኘው። ማስጠንቀቂያዎች እየወጡ ነው። የእስራኤል ጠቅላይ ሚኒስትር እስራኤል ውስጥ እንደሌለ የተነገረ የሚገኘው እስራኤል ውስጥ አይረንዶም እየተሰባሰበ የሚገኘው አይረንዶም የአየር መቃወሚያ ማለት ነው። ባለፈው ያየነው እሱ እየተሰባሰበ የሚገኘው እነ ሳውዲ አየር ክልላችን ለማንም አልሰጥም እያሉ ነው። እነ ሩሲያ ማስጠንቀቂያ እያስተላለፉ ነው። ሁሉም ብቻ ውጥንቅጥ ወጥቷል። አፕዴት የሚኖር ከሆነ እንደማሳውቃቸው ቃል እየገባው ብዙ ሀገራት እንግዲህ ለዚህ ጦርነት ዝግጅት እያደረጉ ነው። አንዳንዶች ራሳቸውን ከጦርነቱ ለማግለል፣ አንዳንዶች ደግሞ ጦርነቱ ላይ ለመሳተፍ እንግዲህ ዝግጅታቸውን እያደረጉ ነው የሚገኙት። እንግዲህ ቻይና ደግሞ ኢራንን ለመደገፍ የተለያዩ የጦር አውሮፕላኖቿን እንግዲህ ወደ ኢራን ልካ እንደነበር እንግዲህ መረጃዎች እየወጡ ነው የሚገኙት። ዛሬ ሌሊቱን ቻይና ለኢራን የተለያዩ የጦር መሳሪያዎችን ስታቀብል ነበር እንዴ ብሎ የሚያስጠይቅ ነገር እንግዲህ ተፈጥሯል። በርካታ የቻይና አውሮፕላኖች ማለትም 2 የቻይና አውሮፕላኖች እንግዲህ ሌሊቱን ኢራን መግባታቸው ተነግሯል። ይህም እንግዲህ የተለያዩ ወታደራዊ ቁሳቁሶችን ይዘው ሊሆን ይችላል ወይንም ደግሞ ወታደሮችን ይዘው ሊሆን ይችላል። ስለነዚህ አውሮፕላኖች ግን የተነገረ ግልጽ የሆነ ነገር የለም። ነገር ግን አውሮፕላኖቹ ከቻይና ተነስተው ማለትም ንብረትነታቸው የቻይና የሆኑ 2 አውሮፕላኖች ኢራን መግባታቸው ተነግሯል። ኢራንም እንግዲህ ከአሜሪካ ጋር ለመዋጋት በከፍተኛ ሁኔታ ዝግጅት ላይ እንዳለች ገልጻ ነበር። ይህ ነገርም እንግዲህ በዓለም አቀፍ ደረጃ ትልቅ ስጋትን ፈጥሯል። አዳዲስ መረጃ የሚኖር ከሆነም ቶሎ ማሳወቃችሁ ይሆናል። የአሜሪካና የኢራን ፍጥጫ የሌለ ሌላ ሌቭል ላይ ደርሷል። አሁን ከዛቻ ታልፎ ወደ ዝግጅት ተገብቷል። ዶናልድ ትራምፕ ብሪፍ ተደርገው ነበር፣ ያላቸው ሚሊተሪ ኦፕሽኖች ብሪፍ ተደርገው ነበረ። ፋይናል ውሳኔ ባይወስኑም ግን ሚድል ኢስት ላይ ያሉ ወዳጅ ሀገሮቻቸውን እነ ሳውዲን እንዲሁም አረብ ሀገራቶችን በሙሉ ተዘጋጁ ብለዋል። ትራምፕ ለኢራን አመፀኞችም ሰልፈኞችም እንግዲህ ሄልፕ ኢዝ ኦን ዘ ዌይ እርዳታ እየመጣላችሁ ነውና በርቱ ብለዋል። ኢራን በበኩሏ እንግዲህ ምንም አይነት ጥቃት የሚፈጸምብኝ ከሆነ ሚድል ኢስት ላይ ያሉ የአሜሪካ ቤዞችን በሙሉ እመታለሁ እንዲሁም እስራኤልንም እመታለሁ ብላለች ኢራን። በሌላ በኩል እንግዲህ የኢራን ፕሮቴስተሮች ፕሮቴስት እያደረጉ ምን ያደርጉ እንደነበረ መስጂዶችን እንዴት አድርገው ያወድሙ እንደነበረና እነዚህ ፕሮቴስተሮች መጀመሪያ የነበረው ሌጂቲሜት የሆነ የኢራን ህዝብ ጥያቄ እንትን ያደረጉ ምንድነው ሃይጃክ ያደረጉ ፎሬን አክተሮች ናቸው፣ ራዮተሮች ናቸው ሲሉ የነበሩትን ክሌም የኢራን መንግስት የተለያዩ ቪዲዮዎችን በመልቀቅ እነዚህ ራዮተሮች መስጂዶችን ገብተው መስጂዶች ውስጥ ሲያወድሙ የመስጂድ ንብረት ሲያወድሙ ምናምን የሚያሳዩ ቪዲዮዎችን ፖስት አድርጓል። ይህ ደግሞ ከኢራን ህዝብ የሚጠበቅ አይደለም። በሌላ በኩል እንግዲህ የቻናል 14 የእስራኤል ቻናል 14 ኮረስፖንደንት የሆነው ዘጋቢም ቢሆን በምትመለከቱት መልኩ ፎሬን ኤጀንቶች አክት እያደረጉ እንደሆነ እሱም አምኗል። ኢራን ውስጥ አመጹን እያቀጣጠሉ ያሉት ፎሬን ኤጀንቶች ናቸው። በሌላ በኩል የኢራን መንግስት የጠራውን የድጋፍ ሰልፍ ተከትሎ በብዙ ሺዎች የሚቆጠሩ ኢራናውያን ወጥተው ለመንግስታቸውና ለእስላሚክ ሬጂሙ ያለውን ድጋፍ እያሳየ ነበረ። በዛ ድጋፍ ሰልፍ ላይ ደግሞ ራሳቸው የኢራኑ መሪም ተሳትፈው ነበረ። በሌላ በኩል እንግዲህ ይህ ሁሉ የሚደረገው ትክክለኛውን የሆነ የኢራንን ህዝብ ጥያቄ ሃይጃክ ያደረጉ ፎሬን አክተሮች እንደሆኑ ለማሳየት ያደረገችውን ጥረት በሙሉ አሳይታለች። እንግዲህ ያላትን በሙሉ አሳይታለች። ከዚህ በኋላ ግን የሚወሰድ ማንኛውም አይነት ሚሊተሪ እርምጃ ካለ ሚድል ኢስት ላይ ያሉ ሀገራቶችን በሙሉ እመታለሁ ብላለች። ሚሊተሪ ቤዞች ያሉባቸውን እመታለሁ ብላለች። ይህንን ተከትሎ እንግዲህ ቀጠር፣ ሳውዲ ምናምን እንዲሁም በቃ በሳውዲ የሚመራው የአረብ ሀገራት የገልፍ ሀገራት በሙሉ ለአሜሪካ መልእክታቸውን እየላኩ ነው ያሉት። ጋሼ ተው ይሄን ነገር በደንብ የተጠና አይመስልንም፣ ታስመቱናላችሁ፣ ይህ ነገር ይቅር የሚል ልመና እየለመኑ ቢሆንም ግን
ትራምፕ ቀጠር ውስጥ ከሚገኘው አልዑደይድ ሚሊተሪ ቤዝ በሚሊተሪ ፐርሰናሎች አንዳንድ ሰዎች እንዲወጡ አዘዋል። ሶ ከአልዑደይድ ባለፈው እንደምታውቁት ኢራን ደግሞ ባጸፈው ቀጠር ውስጥ ያለውን አልዑደይድ ቤዝ መጣ እንደነበር ታስታውሳላችሁ። ሶ ፕራይመሪ ታርጌት ሊሆን የሚችለው እሱ ነው የሚሆነው በኢራን ሚሳኤሎች። በሌላ በኩል እንግዲህ ማንኛውም አረብ ሀገር ላይ ያሉ የአሜሪካ ሚሊተሪ ቤዞችንም ሆነ ኢቨን ቱርክንም ኮንታክት አድርጋለች ኢራን። ቱርክም ላይ ያሉ ቤዞችን በአጠቃላይ የኢራን ሌጂትሜት ታርጌት እንደሆኑ አውቃችሁ ከወዲሁ የምታደርጉትን አድርጉ ብላ ኢራን አስጠንቅቃለች። ሰው ይህንን የኢራን ማስጠንቀቂያ ደግሞ ከምር የቆጠሩት አረብ ሀገራቶች ትራምፕን እየለመኑ ነው፣ ይሄ ነገር ይብራ ምናምን ነገር እያሉ ቢሆንም ትራምፕ ግን ሲገፉበት ነው እየታየ ያለው እስካሁን ድረስ። ሰው ያደርጉታል ተብሎ ይጠበቃል። ምን ሀፕን እንደሚያደርግ እንግዲህ የምናየው ነው የሚሆነው። ዛሬ ሮብ ነው። ሰው ከዛሬ ሮብ ማታ ድረስ እንግዲህ ቀጠር ከሚገኘው አልዑደይድ ቤዝ ለቃችሁ ውጡ የተባሉ የአሜሪካ ሚሊተሪ ፐርሰኔሎች እየወጡ ያለበት ሁኔታ ነው ያለው። ሶ ዛሬ ማታ ምን ሊፈጠር ነው ምናምን የሚለው ነገር የምናየው ነው የሚሆነው። ሶ አይ ገስ ዊ ዊል ሲ። የቢዮንሴ ታሪክ ተደገመ። ያኔ እሷም የመጣች ጊዜ የካህናት ማዕት ተሰብስበው ሀገሯ ላይ ዘፋኝ፣ እዚህም የመጣችው ለመዝፈን ሄዳም የምትዘፍን የራቁት ዳንሰር፣ ጨፋሪ፣ ሌላ ምንም የተለየ ቁም ነገር ልትሰራ ያለመጣችን ሴት በዛ ደረጃ በቄሶች ተከባ አጉል የሆነ ነገር ሲደረግላት እሷን ማክበር ወይስ እምነቱን መናቅ? አሁን አይሾው ስፒድ ዩቲዩበር ነው፣ ላይቭ ስትሪመር ነው። ከዛ ውጪ መንፈሳዊ ሰው አይደለም። እንደውም ዓለም ላይ ጉግል ብታደርጉ ሻሃዳ እንደያዘ እጅግ ብዙ እስላማዊ ተግባራትን በመፈጸም ለእስላማዊ ካልቸር የሚሰጠው ቦታ ይበልጣል። አንገቱ ላይ መስቀል የለ፣ ክርስቲያን ነው የሚለው በአዋጅ አያውጅ። ቄሶች እዛች ጋር ተሰብስበው እንካ መስቀሉን ተሳለም፣ እንካ ይሄንን ሳመው፣ እንካ ይሄንን ያዘው እያሉ በዛ ደረጃ ማለት ሃይማኖት አይደለም ወይ? ወይስ እኛ የሌለውን ቦታ ሰጥተን ነው እንዴት ብለን እንድንገረም ያደረጋችሁን? ውጤቱንም አየነው። ገባና ቤተክርስቲያኑ ላይ ዘለለበት፣ አዜመበት፣ አንጎራጎረበት። ሌላ ጉዳይ ውስጥ ነበር። የዛ ሃይማኖት ተከታይ ቢሆን ኖሮ መስቀሉን ሲመለከት አያውቀውም ነበር ብላችሁ ታስባላችሁ? ማለት ራሱ ሄዶ ሁኔታውን ተግባራቱን ለመፈጸም ዝግጁ አይሆንም። ዞሮ ምንድነው የሚሉኝ እነዚህ ሰዎች እኮ ነው ሲል የነበረው። ምንድነው አርግ እያሉኝ ያሉት? መስቀሉ የሚሰጡት ይመስለዋል። መልሰው ደግሞ እንካ ለግንባርህ ነው፣ እንካ ተሳለመው፣ እንካ ሳመው እያሉ ሲሉት ግራ ሲጋባ ነበር። ማለት እዛ ውስጥ እኮ ያከበረው ለመፈለግነትም እንዳለ መረዳት ከባድ አይደለም። ራሱን ለማሳየት ለመፈመስ፣ ሀገርን ለማስታወቅ እንደዛ በሚጋጋጥ ማህበረሰብ መካከል ተሰልፎ ቦታ ይዞ እኛንም ይሄን ብሎ በሃይማኖት አባት ደረጃ የቄሶች ማዕት በዛ ደረጃ ተሰብስበው ስናይ በጣም ገርሞናል። ምን ለማለት ነው? አልሐምዱሊላህ ያ ሙስሊም። እነ ሳዲዮ ማኔ ጁማን ሰላት መስጊድ ሄደው መስገዳቸውን ተከትሎ ተቃውሞ ገጥሟቸዋል። እዚህም ደግሞ የሴኔጋል ብሔራዊ ቡድን አሰልጣኝ የሆነው ፓፔቲያው የሰጠው አስተያየት ደግሞ እጅግ በጣም ናይስና አስደሳች ሆኖ አግኝቼዋለሁ። ምን እንዳለ ልንገራቸው። እዚህ ጋር እንደምትመለከቱት የሴኔጋል ብሔራዊ ቡድን ተጫዋቾች ሞሮኮ እንግዲህ አፍሪካ ዋንጫ ውድድር ለማድረግ እዛ ነው የሚገኙት። ታዲያ ይህንም ተከትሎ ጁማ በሚደርስበት ሰዓት መስጊድ ሄደው ሰግደው ነበረ። ታዲያ ለምን እዛ ሄደው ሰገዱ? ለምን ከካምፕ ወጡ? የሚል ተቃውሞ ነበረ እየገጠማቸው። ታዲያ የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔቲያው የሰጠውን አስተያየት ልንገራችሁ። ምን እንዳለ እግር ኳስ በስተመጨረሻም ጨዋታ ነው። በካምፕ ውስጥ ነው መቆየት ያለባችሁ። የጁማን ሰላት ለመስገድ መስጊድ ለምን ትሄዳላችሁ? የሚሉ ድምጾች ሲሰማ ተገርም ያለው ብሏል አሰልጣኙ። ሰላትን ልክ እንደ አንድ ተራ ነገርና አቻችለን እንደምናልፈው ነገር መቁጠራቸው ያስገርማል ሲል ተናግሯል። እግር ኳስን ልንጮት ከሀገር ስንወጣ ምንም አልተባለም። አምላካችንን ለመገናኘት ከካምፕ ስንወጣ ግን ሰዎች ትችት ሰነዘሩ። ይህ ስሜት የማይሰጥ ነገር ነው። ምንም አይነት መስዋዕትነት ሊያስከፍለን ይችላል። አሁንም የጁማ ሰላታችንን በመስጊድ ነው የምንሰግደው። ምክንያቱም ከማንኛውም ስፖርታዊ እንቅስቃሴ በላይ ሰላም ፕሪንሲፕላችንና ቫልዩዎቻችን የበላይ ናቸው ሲል እንግዲህ አሰልጣኙ ተነግሯል። ይህ እጅግ በጣም የሚገርም ነገር ነው። ምንጊዜም ቅድሚያ ልንሰጠው የሚገባው ነገር ምን እንደሆነ ያሳየበት እጅግ በጣም ምርጥ የሆነ ምላሽ ነው ብዬ አስባለሁ። እንግዲህ አሰልጣኙን አስተያየት እንዴት ተመለከታችሁት? ሀሳባችሁን አጋሩኝ። በዚህ የአፍሪካ ዋንጫ ላይ ደግሞ እስኪ ድጋፋችሁ የማን እንደሆነ ብትነግሩ ደስ ይለኛል። ሴኔጋል አሊያም ሞሮኮ ቢበሉት በጣም ደስ ይለኛል። ስፔሻሊ ደግሞ ሴኔጋል ብትበለው ደግሞ የምሬ ነው። ከዚህ አንጻር አይደለም እውነቱን ለመናገር በጣም ደስ ይሉኛል። ቤስት ቲም አላቸው ብዬም ስለማስብ ጭምር በጣም ስለሚችሉ ጭምር ማለት ነውና ደብል ቻምፒዮን ባለፈው ዓመት በልተዋል ነበር። በዚህኛው ዓመት ቢበሉ ደስ ይለኛል። ይህ የኔ የግል አስተያየት ነው። እናንተ ማን ትመርጣላችሁ? ኮሜንት ላይ አሳውቁኝ። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም። ይመቻችሁ። አሜሪካ በኢራን ላይ ልትሰነዝር ያሰበችው ጥቃት ሰዓታቶች ብቻ እየቀሩት እንደሆነ በርካታ ምንጮች እየገለጹ ይገኛሉ። ይህን ተከትሎ በርካታ የአውሮፓ ሀገሮች ዜጎቻቸው በአስቸኳይ ኢራንን ለቀው እንዲወጡ እያሳሰቡ ይገኛሉ። ቀፋፊዋ እስራኤል ደግሞ የተለመደው ስራዋን መስራት ጀምራለች። ሌላ መረጃዎች አሉ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉ። በመግቢያ ላይ እንደነገርኳቸው አሜሪካ በኢራን ላይ ልትሰነዝር ያሰበችው ጥቃት ሰዓታቶች እንደቀሩት በርካታ የአውሮፓ ሚዲያዎች እየገለጹ ሲሆን
እስራኤል ደግሞ እጅግ በሚያስገርም ሁኔታ በየቦታው ላይ እየተሯሯጠች የአየር መቃወሚያዎችን እየተከለች እንደሆነ ከላይ በምስሉ ላይ እንደምታዩት እየተከለች እንደሆነ እየተነገረ ይገኛል። ይህም በዋና ከተማዋ ቴልአቪቭ እና ሃይፋ ብዙ ከተሞቿ ላይ እየተከለች እንደሆነ እየተነገረ ይገኛል። በሌላ በኩል ደግሞ ኢራን ለበርካታ ሀገሮች ማስጠንቀቂያ ልካለች። እሱም በዙሪያ ለሚገኙ ሀገሮችና ለአረብ ሀገራት የሚሆን ሲሆን እሱም የአየር ክልላችሁን ክፍት አድርጋችሁን የምታስመቱኝ ከሆነ አጸፋውን መልሳለሁ እያለች ትገኛለች። ኢራን በርካታ ሚዲያዎች ተስኒም ሚዲያም ጭምር እንደዘገቡት ከሆነ ደግሞ ከምን ጊዜውም በላይ ጠንካሮች ነን፣ ምላሽ ለመስጠት አንቦዝንም፣ እኛን ለመምታት ያሰበ ካለ ይጸጸትበታል እያሉ ይገኛሉ። ሀሳባችሁን ኮሜንት ላይ አስቀምጡ። አዳዲስ መረጃዎችን ጠብቁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።